ለይለቱል ቀድር በ27 ብቻ እኮ አይደለም፣ በ21 በ23 በ25 በ27 በ29 እነዚህን 5 ምሽቶች ነቅቶ መጠበቅ። እንደዚሁም ደግሞ እናንተም በመንቃት ማንም አይችላችሁም። ንቁ። ለይለቱል ቀድር መስጊድ እንዳታሳልፉ፣ ቤታችሁ አሳልፉ። ለይለቱል ቀድር በየመስጂዶች የሚወራው ነገር ከገሌ ከሚባለው ዑለማ ጋር ሰገድን፣ እገሌ ከሚባለው ሼክ ጋር ሰገድን፣ ለይለቱል ቀድርን አሳለፍን፣ እገሌ ከሚባለው ጋር ለይለቱል ቀድርን አሳለፍን። እዛ ጋር አንዱ ሰላተል ተስቢህ እየሰገደ ነው በጀማዓ፣ ሴቶችም ሰላተል ተስቢህ በጀማዓ እየሰገዱ ነው። እና ማላቅም ብቻ ሌሎች አስገራሚ ኢባዳዎችም እየተካሄዱ ነው። ይሄ ትርፍ ሰላት ነው፣ ሱና ሰላት ማለት ነው። ነብዩም ሰለላሁ ዐለይሂ ወሰለም ቤታቸው ነበር የሚሰግዱት። ረሱል ሰለላሁ ዐለይሂ ወሰለም ከግዴታ ሰላቶች በስተቀር እያንዳንዱን ሱናና ትርፍ ሰላት ቤታቸው ነበር የሚሰግዱት። እናንተም ሴቶችም ሆናችሁ ወንዶች ለይለቱል ቀድርን በጀማዓ ሳይሆን ለየብቻ መስገጃችሁን አንጥፋችሁ እያለቀሳችሁና አላህን እየተማጸናችሁ ስገዱ፣ ለየብቻችሁ በጀማዓ ሳይሆን። እኔም ሆንኩ እናንተ ለየብቻችን እንስገድ ቤታችን። አንዳንድ አካባቢዎች ላይማ ገና በ20ኛው ጾም ላይ ነው ማስታወቂያ የሚጀምረው። እንደውም እኔ ሰው ሞቶ ለለቅሶ ወደ ኢስላማባድ በሄድኩበት ጊዜ አካባቢው ማስታወቂያ ብቻ ከገሌ የሚባለው ሼክ ጋር ለይልን አብረን እንስገድ፣ ገሌ ከሚባለው መስጊድ ከገሌ ሼክ ጋር እንደዚህ ቦታ ለይልን አብረን እንስገድ። እባካችሁ ቤት የሚሰገድ ሰላት እንጂ መስጊድ የሚሰገድ ሰላት አይደለም። ነብዩ ትርፍ ሰላቶችን ወይም ሱና ለብቻቸው ነበር የሚሰግዱት፣ የግዴታ ሰላቶችን ደግሞ በጀማዓ ነበር የሚሰግዱት። ለይለቱል ቀድር መስገድ ሱና ነው እንጂ ግዴታ አይደለም። እናም ሴቶችም ሆነ ወንዶች አንድ ላይ በመሆን እንስገድ ብላችሁ ድንገት ሐሜት ውስጥ ከገባችሁ አንድ ትንሽ ሐሜት ሙሉ ሌሊቱን ያደረጋችሁትን ኢባዳ ዜሮ ነው የሚያደርግባችሁ።